ምናልባት ከሌላ ወንድ ጋር ይኸውልህ ናታን፣ እኔ ማለት ነው አንተን ማግባት የምፈልገው እና ደግሞ አደርገዋለሁ። ቆይ ግን በጉልበት ነው? ምንም በጉልበት አይደለም። እኔ አንተን ማግባት ከፈለኩኝ ማንኛውም ሴት ጫፍን አትነካም። አለቀ በቃ። እኔ አንተን ነው የማገባው። በቃ ሌላ ሴት ማውራት አልችልም ማለት ነው? አልችልም። እኔ ከወደድኩ እኔ ነው መውደድ ያለብን እና ደግሞ ማንኛውም ሴት ልታናግር እንኳን ብትሞክር ህይወቷን ነው ማጠፋላት። ይኸውልሽ ፍቅር በመተሳሰሩ ነው። እኔ ካልወደድኩሽ ደግሞ የምትጎጂው ራስሽ ነሽ። ብዙ ጊዜ አይተሽ ከሆነ የሚወድ ሰው ነው የሚጎዳው። ስለዚህ አንቺ አሁን ራስሽን ለመጉዳት ነው እየዛትሽ ያለሽው። እሷ ደግሞ ትወዳለች። እሷ የምትወደው ነገር መጠቀም ይፈልጋል። እኔ እኮ ሰበብ አይደለም የጠየኩሽ። አስበሽበት ከሆነ ያሰብሽበትን የመጨረሻውን ውሳኔ ብቻ ነው የምፈልገው። እሺ ምን ልበለ? ለእኔ ምን አይነት ስሜት ነው ያለሽ? ከኔ ጋር መጠናናት ወይ ደግሞ መዋደድ ፍላጎት አለሽ? እንዴ ናታን፣ ሴት እኮ ነኝ። ለምንድን በቀጥታ የምትጠይቀኝ? እፈራለሁ፣ አፍራለሁ እኮ እንደ እሺ በቃ አንቺ በፈለግሽው ነገር የምትገኛለች እንጂ ትወጂኛለሽ። ከምርሽ ነው? ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናታን እንግዲህ ዳጣን ትወጂኛለሽ ግልጹ እንድትነግረኝ እፈልጋለሁ እያላት ነበር። እባክህ ናታን የተወሰነ ጊዜ ስጠኝ ላስብበት። ስሜት እኮ ነው፣ ምንም የምታሰብ ነገር አይደለም። ለእኔ ስሜት አለሽ ወይንስ የለሽም በማለት ጥያቄ ይጠይቃታል ማለት ነው። ዳጣም የምትናገረው ነገር ጥፋባትና የተወሰነ ጊዜ ስጠኝ ላስብበት። እሺ በቃ እስከ ነገ ጊዜ ሰጥሻለሁ፣ ከነገ ግን በጭራሽ መዝለል የለበትም ይላታል። ከዛ እሷም እሺ አስብበታለሁ ትልና በቃ አሁን ግባና ተኛ ሰው እንዳይን እያለችው ነበር። እሽልና እሱም ገብቶ ይተኛል። እሷም ትሄዳለች ማለት ነው። ነገር ግን ኢሜ እያሳሰባት ያላት የሰላም እርግዝና መቼ እንዳረገዘችና መቼ እንደሆነ እያገጣጠመች ነበር። እናቷ ባልነበረችበት ሰዓት ወይ እናቷ ወይን አባዬ ጋር አስረግዟታል ብላ ማሰቧን አላቆመችም። በሀሳብ ጭልጥ ብላ ሄዳለች። እንግዲህ አሁን ስለታሳውን ስለ ዳጣና እናቷ ዛጋት እንዳሉ ይሄ ደግሞ እዚህ በሀሳብ ጭልጥ ብላ ሄዳለች። እንግዲህ የሰላም ልጅ ጉዳይ አሳስቧታል። አባቱ ማለት ነው። እንግዲህ ማርታ ደግሞ ምን እያሰበች ነው እያለች ኢሜ ምን እያወሽ ነው? ምን እያሰብሽ ነው? የት ሄደሽ ነው እያለቻት ነበር። አይ እዚህ እኮ ነኝ ማሚ እያለች እና ሰላምና አባዬ ያወሩትን ነገር ልንገሪ ስትላት በጭራሽ መስማት አልፈልግም አልኩሽ አይደለ እንዴ እያለቻት ነበር። ኢሜ ማውራቷን ታቆም አልቻለችም። እንደውም የተፈጠረው ነገር ማርታ ምን ላርጋት ትችለች? አባቷ ያለ ነገር በቃ መሆን አለበት፣ ወደ ውጭ ሀገር ትሄድ ማለቷን ማሰቧን ቀጠለች ማለት ነው። እሷም አሁንም እረፍ ስትባል ጭራሹ እየባሰባት እየሄደች ነበር። እናም ምን ማድረግ እንዳለብኝ አላቅም፣ አባቷ ልክ ነው ማለት ነው። እች ልጅ ከዚህ ሀገር ብትርቅ ይሻላል እያለች ማሰብ ጀመረች። እማዬ ለምንድን እንደዚህ የምታይኝ? ምንድን ነው እያሰብሻለሽው? እያለቻት ነበር። አሁን እማዬ ብትሰሚኝ እኮ ጥሩ ነበር እያለች አሁን ወጀለች ብላ ከክፍላ ጨዋበት ታባራታለች ማለት ነው። ምክንያቱም ማርቲ ምንም ነገር መስማት አትፈልግም። እሷ ግን ለእሷ ሁሉ ነገር መናገር ትፈልጋለች ማለት ነው። ምን ላድርጋት? ልጅ ልታሳብደኝ ነው እንዴ? በሽተኛ ልታደርገኝ ነው እንዴ? እያለች ማርቲ በጣም ትናደድና ከዚህ ውጭ ብላ ታባራታለች ማለት ነው። ኢሜን ድንግጥ ትልና ከዛ ሮጣ ትወጣለች። አቤት የወሬ ሱስ ነው ያለባት እሷማ ማለት ነው። ናታንን ቤታቸው ግን ሲያምር ደስ ስል እይታው በጣም ደስ የሚለው ግሬ አረንጓዴ፣ ወይኔ እንዴት እንደወደድኩት! በጣም አረንጓዴ ነገር በጣም ነው የምወደው። በጣም ያምራል ፊት ለፊት ቤታቸው ማለት ነው። ቁጭ ብለው መናፈሻ እያነበበው ነበር። ከዛ ቀበጣ ውሃ ትመጣና ናታን እያለችው አብሮ ቁጭ እያሉ ነበር። አንዱ እየተጫወቱ እያለ ኢሜን ትመጣና ቤታችን አያምርም? አዎ በጣም ያምራል፣ ደስ ይላል መናፈሻው ብሎ እያወሩ ነበር።
ከዛ ኢሜም ትመጣና ማውራታን ትቀጥላለች ማለት ነው። እና ናታን እዚህ ነበርክ እንዴት ስፈልግ ነበር እያለችው ነበር። እንግዲህ ውሃ ምን እያወራችው ነው? ቤቱን ወደድኩ አእምሮ እያለችው ስታወራ ነበር። አዎ በጣም ያምራል እያለ ሳወሩ ነበር። እና በጣም እንደወደዱ ቤቱን ወድሻል አይደል? አዎ ወድጄዋለሁ፣ በጣም ያምራል ሰፈሩ እያለ ሳወሩ ነበር ማለት ነው አንድ ላይ። ነገር ግን ማርታና ሰላምዬም አንድ ላይ ቡና አፍልታለት እየጠጣች አብሮ እየተጫወቱ ነበር። እኔ ቁጭ በይ አንድ ነገር ላጫውትልሽ እያለቻት ነበረ። እና ውሃ ሰላምዬ ልጅ ወልዶብሽ ጠፍቶብሽ ያውቃል። እንግዲህ እሷ ልክ እንደወለደች ልጇን ወስዶ ስለጣሉባት ያው መናገር አልቻለችም። ነገር ቢጠፋ ምን ታረጊያለሽ ምናምን ብላ እና ስለ እርግዝና እየጠየቀቻትና በደስታ ስታወራት ነበር ማለት ነው። ደስ እንደምል ጭምር እየነገረቻት እንግዲህ ሴቶች አርግዘን ለማየት ያብቃን ብያለሁ። ስሜቱ ደስ ስላል ብላለች ሰላምዬ እና ደስ እንደምል ተስፋ አረጋለሁ ማለት ነው እኔም ማለት ነው። በዛ አጋጣሚ እንግዲህ እንደዛ እያለች ደስ ምን ጊዜ አብረው እያሳልፉ እንደውም እያወራቻት ነበረ እና ማርትዬ በጣም ደስ የሚል ግልጽ የሆነች እናት ነች ማለት ነው። እንግዲህ ሰላም አንዳንድ ነገር እየመከረች እና ሰላም ደግሞ በመጨረሻ እንግዲህ ልጅ ወልዶ ቢጠፋብሽ ድንገት ምን ታደርጋለሽ የሚል ጥያቄ ታቀርብለታለች ማለት ነው። እሜ ቤቱን ወደድኩ ናታን አባዬ እኮ በእኔ ስም ላደርግልኝ ነው እያለችው ነበር። ከመቼ ነው ሮጦች ደግሞ ውርስ ላይ ፊጣልሹ እያላት ነበር። ነገር ግን እንግዲህ እዛ አሁን ምን ስለምን እናንተ አብረን ጋውን እኮ ምናምን እያለችው እና ምንም ቢፈጠር አንተን ብቻ ነው የማገባው ሌላ ሰው አላገባም በማለት ትነግረዋለች። እሱ ግን እኔ አንቺን የማልወድሽ ከሆነ በግድ እኮ አይደለም እያላት ነበር። ይሄ ራስሽን ነው የሚጎዳሽ እንጂ ማንንም አይደለም እያለች ነበር። ሰላምዬ እንግዲህ የጠፋባት ልጅ እያሰበች ልጅሽ ቢጠፋ ምን ታደርጊያለሽ ብላ ጠየቀቻት። እና ትረሳታለሽ ወይ ብላ ስጠይቃት እንዴት ረሳታለሁ ከወዴ እኮ ነው የወጣችው ልጅ የሆነች ብጠፋብኝ እንኳን ልረሳት አልችልም በማለት ታዲያ ምን ታደርጊያለሽ ትጠብቂያታለሽ የጠፋችው ልጅ እንዴት አድርጌ ነው የማገኛት እያለችው ስታወራት ነበር። ነገር ግን ሞት ወይም መሞትን ወይም መኖሯን አናቅም ምን እንደተፈጠረ እያለች ማዘን ጀመረች። እንግዲህ ምን የሚፈጠር ናታን አንተ ብቻ ነው የማገባው ሌላ ሴት ብትመጣ እንኳን እገላታለሁ ብላ እየዛተች ነበር። እኮ ፍቅር እኮ በጉልበት የመሆን ነገር የለም እኔ አንቺን ካልወደድኩሽ ልታስገድኝ አቺም እያላት ነበር። ምንም ብትፈጠር ሌላ ሴት ብታወራ ከአንተ ጋር ብትሆን እገላታለሁ በማለት ትዝታለች። ከዛ ደረጀ እንዳጋጣሚ ሄደውልና ሰላም ልላቸው አባዬ ምንድነው ሁሉ ቤተሰብ ውሃ ቤተሰብ ነው የምጠይቀኝ እኔ ሰላም መሆንን አትጠይቀኝም እያለች መቅናት ጀመረች ማለት ነው። እሺ ሁላችሁም ማለት እኮ ቤተሰብ ማለት ናቸው እያለ እና ምን እንደተፈጠረ ደግሞ ልነግርህ እፈልጋለሁ እያላት ነበር። እንግዲህ ስለ ዳጣ እንድታወራ ነበር። እኔ ምንም ነገር መስማት አልፈልግም እባክሽን ኢሜ እያለት ነበር። እሷ ግን ከመናገር ወደኋላ አልቆጠበችም። ደረጀ ስራ ላይ ነኝ አትረብሽኝ እያለት ነበር። ናታን እንግዲህ በመጨረሻ እንግዲህ የጠየቀውን ጥያቄ መልስ ለማግኘት ድጋሚ መጣ ማለት ነው። ዳጣ ደነገጠች እና ናታን አሁን እኮ መሽቷል እዚህ ምን ትሰራለህ እያለችው ነበር። እና ለጥያቄ የጠየኩሽን ጥያቄ መልስ ካላገኘው እንቅልፍ አይዘኝም እያለት ነበር። እናም እንግዲህ እንዴት ነው አሰብሽበት ወይ ብሎ ይጠይቃታል። ምኑን ረስተሽ እንዳውም ብቻ አይ አረሰውም አለችው። እና አሰብሽበት ብሎ ስቲቃት ቆየሁ እኮ ካሰብኩበት የምርሽ ነው አዎ ቆየሽ አዎ እያለች ስታወራ ነበር። እና ሀሳብሽ እንዴት ነው ትወጂኛለሽ ብሎ ስጠይቃት ሴት እኮ ነኝ ለምንድነው ደስ የምትጠይቀኝ በጣም እኮ አፍራለሁ እያለች ደስ እንዳለሽ ብቻ ትክክለኛ መልሱን ንገሪኝ እያላት ነበር። እና እንግዲህ ከአንድ ቦታ ባይወጣም በግንባሯ እንደምትወደው ነገረችው ማለት ነው። ኢሜ ግን ትገለኛለች እያለ የምር እዚህ ጋር ወጣ እኔ ራሱ ተሽኮረመንኩት። የምረን የራሱ በጣም ነው ተሽኮረመንኩት። ናታን በጣም ደስ ያለው መልሱ አስደስቶታል። በቃ በጨው ምንም አልቀረም። ሙሪ ብሎ በጨው ይሻለት ነበር።
እሺ ስላለች ማለት ነው። በጣም ነው ደስ አለው። ማርታ እንግዲህ ውሃና ምጥን አንድ ላይ ተደብቀው እያወሩ ነበር። እንግዲህ ትምህርት ቤት ውስጥ የሚያደርጉት ነገር እና መድኃኒት የማይሆን ነገር ያው ትምህርት ቤት ውስጥ እያወሩ እያለ ማርታ ስለምንድን ነው የምታወሩ? ስለምን መርፌ ነው? ስለምን እጥ ነው ምናምን ብላ ጮኸችባቸው። ደነገጡ። ሁሉም ደነገጡ ማለት ነው። ነገር ግን ማርታ ያወሩትን በሙሉ ስለሰማች ስለምን መርፌ ነው የምታወሩ? ናታን እንግዲህ ደስ ብሎታል። ለሰላምዬ እያመሰግናት እና እንደውም ስለመለሰችለት ዳጣ እንደምትወደኝ ነገረችኝ ብሎ ነገራት። አሁን እንደዛ ነገር ብሎ ነገራት እና ደስ አለው። ካሁን በኋላ ጠበቅ አድርጋ ያዛት። ዳጣ ስለ ፍቅር ምንም ነገር አታውቅም ምናምን አላት ማለት ነው አለችው። እንግዲህ እናቷን ማርታ ደግሞ ውሃና ምጥንን እየተቆጣቸው ነበር። ልጆቻችሁ ወዴት ውስጥ እናስተምር? እንዴት ምን አይነት ባለጌ ነው? እንዴት ከስንት አንድ ጊዜ ደጋግመው ይቅርታ የተጠቀ እየገባ እንዴት እንደዚህ ነገር ትምህርት ቤት ይዞ ይመጣል ማለት ስትቆጣ ነበር። በጣም ጨዎች። አሁን ከእናንተ ጋር ወደ ትምህርት ቤት ሄደን እዛ የምታረጉን ነገር ታደርጋላችሁ። አንቺ ጻንሽ ምን ላርግሽ እያለች መርፌውን ይዛ መጣችና መርፌ ይሁኑ ብላ አሳየቻት ማለት ነው። ሰላምዬ እንግዲህ በጣም ደስ ብሎታል። እንግዲህ ናታን ደስ ብሎታል። ዳጣ ፍቅር ጥያቄው ስለተቀበለችው በጣም ደስ ብሏቸዋል ማለት ነው። ማርታ ግን በጣም ተጨንቃለች። የውሃ ጉዳይ እያሳሰባት ነበር እና ትምህርት ቤት ከዚህ በኋላ እዛ ትምህርት ቤት ውስጥ በጭራሽ አትገቢም ብላ ጮኸችባት ማለት ነው። ናታን እንግዲህ ከዋጋ ውሃ ተገርፋ መኝታ ቤት እያለቀሰች ነበር እና ናታንና ዳጣ አንድ ላይ እያወሩ ነበር። የሆነ ደስ የሚል ጥንድ ነው። ትክክለኛ ፍቅረኛሞች እንኳን ቢሆኑ በጣም ነው ደስ የሚሉት። ዳጣና ናታን የእውነት ምርጥ ነው። በጣም ነው ደስ የሚሉት አንድ ላይ ማለት አንድ ላይ ይሄዳሉ። ኢሜ ደግሞ እንግዲህ አርቾ እየደወለ ናፈቅሽኝ ደግሞ ቤት ቀየራችሁ አይደል? እኔ እኮ በአንቺ ፍቅር ላብድ ነው እያለ ለምን ድብናት ነው? እንደውም ዛሬ ማታ ሞትና ከዛ ነገ እከተላለሁ አላለችም። አሁን እንደዛ ምክር ይመከራል ወይ? ኢሜ እንደምን ይሻል ሲሆን ከዛ ተጠራጠረችና አባቷም ስደውል ተጠራጥራ ቀስ ብላ ወደታች ትወርድና ናታና ዳጣ አንድ ላይ ሆኖ ዳጣን ጉንጭ ሳመኝ ቆንጆ ቋንቋ አለችው። ጉንጮን ይስማታል፣ እሷም ጉንጭን ትስማለች። እንግዲህ ይሄ ደግሞ ካሜራ ይዛ ወይኔ አምላክ አሁን ተበሉት። ዳጣ ጉዶን እንጂ አሁን እንግዲህ ከማርታ ጋርና ከደረጀ ጋር ለማጣላት ነው እንደዚህ የምታረጉ ማለት ነው። ናታን እንግዲህ ዳጣን ጉንጮ ስለሳመችው በጣም ደስ አለ። ኢሜ ግን እርድብናለች፣ በጣም ተናደደች። ካሜራ ይዛ እየቀረጻቸው ነበረች። ከዛ እንደ አጋጣሚ ጎሽ የምድምስ ሰም እናንተ ብላ ጮኸችባቸው ማለት ነው። ትናደዳለች፣ በዛ ተነሳት በሳጫለች ማለት ነው። እንግዲህ ለደረጀና ለማርታን ለማሳየት እየሞከረች ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። ቪዲዮን ከወዳችሁን ላይክ ማድረግ እንዳትረሱ። አስቱ ነኝ። አመሰግናለሁ።